አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታይ ቤተሰቦቼ፣ ውድ ሀገሬ ልጆች እንዴት ናቸው? ሰላማችሁ ብዙ ተተረፍ ይበል። አንዳንድ ጨካኝ እናት አለ። መጀመሪያ ነበር መጥኖ መደቆስ አለ ሀገሬ ሰው። መጀመሪያ ነበር እንጂ ጠንቀቅ ብለሽ መቀመጥ ያለብሽ አስቀድመሽ ነበር። ግን ይሄ ልጅ ከተህለቀ በኋላ ነፍስያው ተሰራበት በኋላ 9 ወር ሙሉ ተሸክመሽው እናት የሆናችሁ ታውቃላችሁ አይደል? ከአንድ ጎን መገላበጥ እኮ ስንት ድካም እንዳለው ወላሂ ላዚም እናት መሆን ሱብሃንአላህ ከባድ ነው። ወላሂ ከባድ ነው። እናት በቃ በስ አልሐምዱሊላህ እናት መሆንም መታደል ነው። ደግሞ ድካሙንም ስታዩት ያለ ጭንቀት ወላሂ ተጎን እንኳን ለመገላበጥ ያው እናቶች ታቆታላችሁ። 9 ወር ሙሉ ግን ያው አላህ በጥበቡ በረህመቱ ነው የሚያገዘን። ምግብ እንኳን ተበልቶ እንዴት ነው ጭንቅ የሚለው ሆዳችን ሲጠግብ ማለት ነው። እንኳን ልጅን ያህል ነገር 9 ወር ድረስ ተሸክመን ማለት ነው። አላህ ስለሚያገዘን ነው እንጂ እኛ ቅዋ ኑሮን አይደለም። ጥበብ አለው እሱ ሁሉን ነገር የሚያስችለን እሱ የዘራውን ሩህ እሱ እስከሚፈርጅ ድረስ ማለት ነው። እና ይቺ እናት አሁን ይሄንን ልጅ ወንዝ ውስጥ ከታ እንደዚህ በቃ መግደል ማለት ለምን መስጂድ በር ላይ ብትጠዩ፣ ቤተ ክርስቲያን በር ላይ ብትጠዩ፣ ብታስቀምጨው ያንቺስ ከፋ። ብዙ እናቶች ይጥላሉ ልጆቻቸውን። ኧረ ቢስሚላህ እንደው እየወለዳችሁ በየቱቦው ውስጥ አርፋችሁ ቁጭ በሉ ወይ መርፌ ተወጉ። በቃ የአመቱን መርፌ ተወጉ የማትሶብሩ ከሆነ ማለት ነው። ኧረ ቢስሚላህ ወንዝ ውስጥ በመጣል ህይወቱ እንዲያልፍ አደረገች። የገዛ የወለደችዋን ልጇን ወንዝ ውስጥ በመጣል ህይወቱ እንዲያልፍ አደረገች። በጣም ነው የሚያሳዝነው። አሁን ላይ ታዲያ የአካባቢ ነዋሪዎች እንደምትመለከቱት በፎጣ ጠቅልለው ህፃኑን ወደሚመለከተው አካል ወስደውታል ማለት ነው። በጣም ነው የሚያሳዝነው። ነፍስ ይማር። ለማንኛውም ስለዚችና እና ይሄው እንደምትሰሙት እንግዲህ እዛ አካባቢ ያለው ልጅ ነው ያያቸው ማለት ነው። እኔ ያየሁት ቀን ምስኪን ልጁ ህፃን ልጅ ውሃ ውስጥ አስገብታ ሰውነቱን ፍትፍት ብሎ ኧረ ተው አገራችን። እኔ እንጃ በሽታም የሚፈራ ሰው የለም። አሁን ጊዜ እኮ በቃ በሽታውን ትተውታል፣ ረስተውታል። በቃ ኤችአይቪ በሽታ በቃ እርስት አድርገውታል። በቃ ተረስቷል። አሁን ደግሞ የሞቱ ነው። በቃ በበሽታው ራስን መጠበቅ የሚባል ነገር የለም። ግን ለምን በቃ መጣ አይደል? ይሄ ልጅ አላህ ሰጥቶሽ መጣ። በቃ ስህተት ነው የሰራሽው። አስለን መቼም እናት አባት እያለው ትክክለኛ ትዳር እያለሽ አንስተሽ አጥይም። የአንድ ቀን መዘዝ አለ 9 ወር አይመዘዝ የሚባል ነገር አለ። የአንዲት ቀን የ2 ደቂቃ የ3 ደቂቃ ስራ አለ 9 ወር አይመዘዝም ወላሂ። እና ልጆቻችሁን ሐራም ነው ወላሂ ተጠንቀቁ። እንደው ጋብቻ እንኳን እንደው ሌላ ነገር ቢቀር ኒካህ አድርጋችሁ ከዛ በኋላ ኸላስ ይወለድ ልጅ። የማይወለድ ነገር የለም የሰው ልጅ መቼም። ግን ወደ ግድያ ቦታ ለምን ይከዳል? አሁን ይሄ ጨቅላ ህፃን በምን ዘንቡ ነው እንደዛ አድርጋ? ምን አይነት ጭካኔ ግን! በነገራችን ላይ በአረም ውስጥ ከተቱት፣ ዙባላም ላይ ጣሉት፣ ቆሻሻ ቦታ በየገንዳው ጣሉት፣ ቱቦ ውስጥም ጣሉ። ሁሉም ስቃይ ነው እኮ። በዙባላ በኪስ በፌስታል ቋጥረው የሚጥሉ ሩሁ እያለች ማለት ነው። አረ ወላሂ ልቦና ይስጣችሁ። ሩህ እኮ አይቀርላችሁም ያቺ ሂሳብ ማለት ነው። ሁልጊዜ እኮ ደስተኛ አትሆኑም እናንተ ማለት ነው። ለጊዜው በቃ መላቀቂያ ይመስላችኋል። ግን የዘላለም ጸጸት በቃ ሁልጊዜ እንደጸጸታችሁ። ለምን ሩህን ያጠፋችሁት? ሩህ ያጠፋ ሰው ሁልጊዜ ጸጸት ነው። እንዴት ተጸጸታችሁ ነው የምትኖሩት እንጂ ሰላም የላችሁም። ሰላም የሚባል ነገር የላችሁም። ለምን ያደረጋችሁት በቃ ወንጀል ነው።
አሁን ይሄንን ህፃን ልጅ ስንት ነገር አለ አውቃለሁ። ብዙ ነገር ሊቸግራችሁ ይችላል፣ ወይንም ብዙ አህዋል ላይ ልትሆኑ ትችላላችሁ፣ ወይም ልትሆን ትችያለሽ። አንቺ የሰው ቤት ሰራተኛ ትሆኛለሽ፣ ሙምኪን ጎዳና ተዳዳሪ ትሆናለች። የማይታወቅ ብዙ ነገር አለ። ሴት ልጅ በአገራችን ያለ ጉድ ማለት ነው፣ አይታወቅም። ያው አንድ ሰው መጥቶ ይደፍራታል። ሴት ልጅ ያለ መከራ፣ በሴት ልጅ ያለ ላይ መከራ በጣም ብዙ ነው። እኔ ሴት ነኝ፣ ወንድ ነው። ወንድ ልጅ አንዴ ራሱ የሚያገኘውን ታደረገ በኋላ ኋላ ዞር ብሎ አያይም። ግን ያቺ ሴት ልጅ ተደፍራ ምን ብላም ደግሞ የሚከተላት አለ። ራሷ እርግዝና አለ። የእርግዝና ደግሞ ሰው ታልተከታተላት፣ ሰው እንትን ታላላት፣ መጠጊያ ከሌላት፣ መኖሪያ ከሌላት ብዙ ነገር አለ። አሁን የዚህ ልጅ እናት ምን አይነት የጎዳና ተዳዳሪ ትሆን፣ የቤት ሰራተኛ ትሆን፣ ቤት ውስጥ በቃ ጥሩ ኑሮ ላይ ትኖር፣ ሰው እንዳያውቅባት ትኑር። በቃ ብዙ ነገር እሱ የሚያውቀው ፈጣሪ ነው የሚያውቀው፣ የዚችን መሻክል ችግሯ ማለት ነው። ግን እንደዚህ ባይሆን ባይነኝ እኔ። ለምን መሰለን በቃ ከፈጠረ አይደለም ታመነ አባትየውን አሳመኝ፣ ካላመነ ደግሞ ያለሽበትን አህዋል ታውቂያለሽ። በቃ እንዴት እንደተደፈርሽ እንዴት እንዳመጣሽው ፈጣሪ ያውቃል። በቃ ለፈጣሪ መተው እንጂ ውሃ ውስጥ ከቶ ህፃን ልጅ ምን አይነት ልብ አለ። ብስሚላህ ረህማን ረሂም። እኔ ልጆች ታሳድግ፣ እኔ የአረቦቹን ልጆች እንዴት አሳድግ እኔ እንጃ። ልክ እንደ ራሴ በቃ ስስት ብዬ ነው የማሳደጋቸው። ኃላፊነት ስላለብሽ ወይ ገንዘብ ስለሰጠሽ አይደለም። ለማንኛውም ልጅ ቢሆን ልጅ ነው እኮ። አላህ ልቦና ይስጠን። ይሄ ሁሉ ነው ሀገራችን ላይ በጣም መዓት እየወረደብን ያለው ጭካኔ፣ ብዙ ነውርን ነገር የምትሰራበት አላህ ያልፈቀደውን ነገር ሲደረግ ነው ሁሉ ነገር ሙሲባ የሚመጣብን። አላህን እንፍራ። ወላሂ መጀመሪያ ነው መጠንቀቅ ያለባችሁ እህቶቼ፣ ወንድሞቼም አስቡ። ስሜታችሁን ብቻ በተለይ በሀገራችንማ እንደዚህ አይነት ነገር ስንት ሰው አለ፣ የሚጠጣ አለ፣ የሚያጨስ አለ፣ ሱሰኛ አለ፣ ብዙ ነገር አለ። አስቀድሞ መጠንቀቅ ነው ያለባችሁ። በቃ ይሄ ነገር ቢመጣ ምን ላይ ነው የምሆነው፣ ነገ ምን ይደርስብኛል፣ ተጠንቀቅ ብሎ በቃ ሁሉም ከልብ ሆኖ ማለት ነው። ደግሞ ከመጣ በኋላ ደግሞ ለሰው ስጡ። በቃ ፈጣሪ ያለው አለ፣ ፈጣሪ ያለለት አለ እንጂ አስፋልት ላይ ውሃ ውስጥ ከቶ ህይወትን ማጥፋት ከባድ ነው እኮ። መጣ አይደለም ተወለደ። በቃ ቤተ ክርስቲያን፣ መስጂድ አካባቢ ሙምኪን ለሱ የከተበለት እሱ ያገኘዋል፣ ሰው ይልክለታል። በዛም ላይ ደግሞ ነሲቡ ሆኖ ሰው ታላገኘው ስንቶቹ ናቸው ውሻ የሚበላቸው? ስንቶቹ ጨቅላሃዎች ናቸው ውሻ በልቷቸው የሚቀረው የሚያነሳቸው? ከስንት አንድ ነው እንዴ። በዚህ ላይ በሽታው የሚስፋፋው ሁሉም ነገር የሚስፋፋው ብዙ ነገር ነው። እና ሀገራችንን ሰላም ያደርግልን። እኔ በጣም ነው ያዘንኩት፣ ወላሂ በጣም ነው። ይቺ ምድር ሱብሃንአላህ ስንት ሰው አለ፣ ግማሹ ልጅ ባገኘሁ እያለ የሚያለቅስበት፣ ግማሹ ደግሞ እንደዚህ ወልዶ ታለ ርህራሄ በጨካኝነት 9 ወር ተሸክማ ባህር ውስጥ የምትከት እናት አለች። አዱንያ ሱብሃንአላህ ስንቶች ልጅ ይፈልጋሉ፣ ወላሂ ስንት ልጆች ይፈልጋሉ። ህፃናት ማሳደጊያ ቦታ ብትወስጂው ችግር አለው የለውም? በቃ እንዴት ተፈጥሯል። ፈጣሪሽን ብቻ መፍራት ነው እንጂ በቃ ምን እርዝቅ እኮ አለች፣ እሱ የጻፈለት ፈጣሪ የጻፈለት አለች። ገና ሲጠነሰስ ገና ሩህ ሲነፋበት ርዝቁ አጀሉ ሁሉ ነገር ተከትባለች። በሐላልም መጣ በሐራምም የሰው ልጅ ሩህ የሚፈጥርለት አላህ ነው፣ ሰው አይደለም። ስለዚህ ሩሁ ጋር ሁሉ ነገር ተጽፋለች። አንቺ አላህ የከተበለትን አንቺ ሰበብ ሆነሽ ሙሻኪል ሆነሽ የምትጠይው ለምንድን ነው? ልትቸገሪ ትችያለሽ፣ ልትበሳቆይ ትችያለሽ። አዎ ውሃ የሚሰጥሽ ልታጭ ትችያለሽ ተኝተሽ። ብዙ ችግር አለ ታያስቡ ማምጣት ማለት ነው። እንደው እኔ ባይ ነኝ አንዳንዴ ያስባለሁኝ አታ በውጭ ሀገር እኮ ሁነን ትዳር ተይዞ ውለዱ ምናምን የሚሉ ሰዎች ብዙ ናቸው። ለምን አትወልጅም? ለምን አትወልድም? ልጅ እኮ ጥሩ ነው።
ልጅ ወልዶ መላክ እኮ አገር ላይ እኔ ያየሁት ነው አይደል እንዴ? ለራሳችን እረፍት የለ፣ ለልጆቹ ሰላም የለ። በቃ ግን ህይወት ይቀጥላል። ወልዶ መጣል እኮ አግባብ አይደለም ወላሂ። እናት አባትን ፍቅር አግኝቶ ማደግ ነው ልጅ ማለት። የእናትነትን የአባትነትን ጉብዝና ያዛ ላይ ነው እንጂ ወልጄ ልጅን ልኬ እዛ ልጄ በቃ ዋጋ እየከፈለ እኔም ዋጋ እየከፈልኩኝ ይሄ ኑሮ አይደለም። እያርጋል ፈጣሪ እንዳለለት ማለት ነው። ለምን በአዱንያ ላይ እስካለ ድረስ ቢከፋውም ቢርበውም ቢጠማውም ያ ልጅ ያርጋል። ግን አንድ ሰው ሲወልድ በቃ እኔ ያሳድጋለሁ እኔ ያስተምራለሁ በእኔ እጅ ነው የሚያርገው ብሎ ወስኖ አለበለዚያ ወላሂ ስቃይ ነው። አዱንያ እንደፈለግናት አትሆንም። ማንም ወዶ አይደለም ልጆቹን የምንለያየው ማለት ነው። ግን ቢሆንም እዛ ቢያርጉ በአዱንያ ላይ ሆነው ፈተናን እየተጋፈጡ ቢያርጉ ይሻላል። እንደዚህ አንቆ ከመግደል፣ ውሃ ውስጥ ተመክተት፣ ገንዳ ውስጥ ተመጣል፣ በኪስ ተቋጥሮ ተሚጣል ማለች ቤተሰብ ላይ ተልኮም እዛም አገርም ክፉና ደጉን ይችን አዱንያ መቼም ሲቀላቀል ይሄ ህፃን ልጅ ብዙ ፈተና ይደርስበታል። ገና ሲወለድ ከእናቱ ማህፀን ሲወጣ እያለቀሰ ነው የሚወጣው። እዛው መሄጃው ድረስ እንግዲህ እያለቀሰ ነው የሚሄደው። አንድ ቀን ሳቃለ፣ አንድ ቀን ለቅሶ አለ። የሰው ልጅ ሁልጊዜ ደስተኛ ሆኖ የሚኖር የለም። ሀገራችንን ሰላም ያድርግልን፣ አንድነትን ሰላም ያድርግልን፣ ያምጣልን። ሁላችሁም ውድ ሀገሬ ልጆች ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለህዝባችን፣ አፍያ ጤናችሁን ይስጣችሁ። ያሰባችሁትን ሁሉ ያሳካላችሁ፣ ከሀራም ነገር ይጠብቀን አላህዬ። ለእኛ ያለውን በሐላሉ አላህ ይወፍቀን። ሙስሊም ክርስቲያኑ እህቶቼ ወንድሞቼ፣ መጥፎ መጥፎ ነው፣ ልትሳሳቱ ትችላላችሁ። ወደ ፈጣሪያችሁ በተውበት በቃ ይቅር ብለን እያለቀሳችሁ መመለስ ነው ያለባችሁ እንጂ ወንጀል በወንጀል ላይ ያጠፋችሁት እያለ እንደገና ሌላ ግድያ። ያጠፋችሁት ነገር ይቅር በለኝ አንተ ታውቃለህ፣ ሁሉን ነገሬን ታውቃለህ እያላችሁ ወደ እሱ መመለስ ሲገባችሁ እንደገና ወደ ሌላ። አላህ መሀሪ ነው። የሰው ልጅ ሁልጊዜ እኮ ትክክለኛ አይደለንም። የሰው ልጅ ተሳሳቾች ነን፣ ስህተት የሞላብን በቃ። ግን አላህዬ መሀሪ አዛኝ ነው። ወደ እኔ ተመለሱ፣ ተውበት አድርጉ። የተውበት በር ክፍት ነች። አላህ እኛ ተተመለስን ማለት ነው። የማይሳሳት የለም። ታላህ ረህመት አትቁረጡ። አላህ ረህመቱ ሰፊ ነው። ፈጣሪያችን እሱ የፈጠረን ጌታ እሱ የእሱ ነን። ይችን ዓለም አሁን አንዳንድ ሰው አንቺ ሽማግሌ፣ አንቺ አሮጊት፣ አንተ ሽማግሌ ምናምን፣ ወላሂ እመኑኝ፣ እድሜ ከሰጣችሁ ማንም አይቀርም። እርጅናን አይቀርም። በጸጋ አሚን ብሎታል። ተቀበለ የሰው ልጅ እንደ አረጀው ልጅነት እንደሆነ እኮ አይቀርም። ሞት ይቀራል። እንደችን ዓለም ብትሮጡ በቃ እንደ ሩጫ በቃ ሀብት በሀብት ላይ ያለ ሁሉ ይዛችሁ ብትሮጡ ወላሂ ከሞት ማንም የሚያመልጥ የለም። ጠይብ ከአላህ ቀደር ካላመለጥን ምንድን ነው የሚያስጨንቀን? ከአላህ መመለስ ነው፣ ወደሱ ተውበት ማድረግ ነው እንጂ ተፈጠረ በቃ አምኖ ያንን ችግር መጋፈጥ ነው እንጂ ልጅን ውሃ ውስጥ መክተት፣ መግደል፣ ማፈን ይሄ አግባብ አይደለም። ካይሆን በፊት የሰው ልጅ መጠንቀቅ ያለበት ከመሆኑ በፊት በቃ ጥንቃቄ፣ ይሄንን ባድረግ ይሄ ችግር ይመጣብኛል፣ እንደዚህ ቢሆን ይሄ ይመጣብኛል። እንዴ ያገኙትን ሁሉ የሚበላ ከሆነ አንዴ ሰው በቃ አለቀለት እኮ። አይምሮ እኮ አለን እኛ ልናስተሳስብበት፣ ልናገናዝብበት፣ ልናስተነትንበት አላህ ሰው አድርጎ ሄልቆናል ማለት ነው። አይምሯቸው እኮ የማይሰራ በእነሱ ላይም ኃጢአት የለባቸውም፣ ወንጀል የለባቸውም። ለምን አይምሯቸውን በአዱንያ ላይ ነቅጦ እሱ አላህ በጥበቡ ወስዶባቸዋል ማለት ነው። ግን እኛ አገል ያለን ትክክል የምናስብ ሰዎች፣ ሀራሙን ሀላሉን የምናቅ ሰዎች ቅጣቱ ከባድ ነውና አላህ ልቦና ይስጠን። አላህ ልቦና ይስጠን፣ ተክፉ ነገር ይጠብቀን። ያሰባችሁትን ሁሉ ያሳካላችሁ፣ ከመጥፎ ነገር ሁሉ ይሰውራችሁ። እህት ወንድሞቼ፣ እናንተም እንደሚመቻችሁ እንደምታስቡት እንደምታቀዱት ያሰባችሁትን ሁሉ ያሳካላችሁ፣ ከመጥፎ ነገር ሁሉ ይሰውራችሁ። ከእንደዚህ አይነት ሙሲባ አላህ ይጠብቀን። እኔም ሴት ነኝ፣ ነገ ጧት ምን እንደሚገጥመኛል። ሴት ልጅ ምን ቢሆን ሴት ነች። በቃ ጠባቂው አላህ ነው፣ ሰበቡን ማድረስ ነው። ሴት ነት። በምን አህዋል እንዴት እንደተደፈረች አታውቅም። አሁን እቺ ልጅ እኛ እንላለን እንጂ ብዙ ነገር አለ በሴት ላይ የሚደርስባት ማለት ነው። ወንድ ልጅ ውጭ ላይ ቤተኛ ምንም ችግር የሚደርስበት ነገር የለም። ግን ሴት ላይ ያላት መከራ እንዲህ በአንድ ቀን መደፈር ይኸው
እርግዝና ይከሰታል። ብዙ ድካም አለ፣ ብዙ ህመም አለ። በሴት ላይ ያለኩት ሴት ልጅ ብዙ ፈተና አለባት እና እህቶቼ አላህ ይጠብቃችሁ በያላችሁበት። በባህር የሚመጡ ስንቶቹ ናቸው በሰላም የሚገቡ መስሏቸዋል? ሁሉም እየተሰቃዩ ነውና ሴት ልጅ በባህር በህገ ወጥ አትሰደድ። ሰላም ይሁን ሀገራችን። ሰላም አለይኩም።